ልብህን ስጠኝ። ያውቀዋል አያውቀውም? ንገሩኝ። ያውቀዋል አያውቀውም? አዎ እግዚአብሔር በሉ እስቲ ልብንና ኩላሊትን ይመረምራል። አያችሁ፣ ልባችንን ኩላሊታችንን ሁሉን ነገር ያውቀዋል። ግን በፈቃድ ስጠኝ። ለእግዚአብሔር የመጀመሪያ ስጦታው ማንኛውም ፍጡር ሰው የተባለ ሁሉ ማንኛውም ልቡን ከፍቶ እንዲሰጠው ነው እግዚአብሔር የሚፈልገው። ወርቅ አልጠየቀም፣ ብር አልጠየቀም፣ ናስ አልጠየቀም። ከአቅማችሁ በላይ የሆነ ነገር አልጠየቃችሁም። ግን የይቅርታ ልብ አላችሁ ሆይ ነው። ይቅር ያለ በሉ፣ ይቅር ያለ ይቅር እለዋለሁ፣ ይቅር ያላለ ይቅር አልለው። ሰማይ ምድር ያልፋል ቃሌ ግን አያልፍም ይላል። የማለበት ነገር ቢኖር በቂም ነው። ማንም ሰው ይቅርታ ሲፈልግ ይቅር ማለት አለበት። ይቅርታ የማያወርድ ይቅር የሰውን ኃጢአት በደል ይቅር የማይል ሰው ወደ እግዚአብሔር ቢያንጋጥጥ ጸሎቱ አይሰማም። በረከት ያጣል፣ ረድኤት ያጣል፣ ነፍሱን ያጣል። በቤቱ ሁሉ ችግር ይሆናል። ምክንያቱም እንቅፋት አለበት። በልብ ውስጥ ቂም እየተመላለሰበት ነው። ንጹሕ ልብ እግዚአብሔር ይስጣችሁ። አቤቱ ጌታ ሆይ በሉ እስቲ ንጹሕ ልብ ፍጠርልን በሉ እስቲ። ምን ፍጠርልን? ንጹሕ ልብ። ያንን ልብ እግዚአብሔር ይፈልጋል። ያንን ንጹሕ ልብ፣ ያንን አማኝ ልብ፣ ያንን እግዚአብሔርን የሚፈልግ ልብ፣ ቅን ልብ ይፈልጋል እግዚአብሔር። የአንዳንዶቹ ልብ ሰነፍ ስለሆነ ስንፍና ስለሚያጠቃው ይብል አብድ በልቡ አልቦ እግዚአብሔር ይላል። ሰነፍ በልቡ አምላክ የለም ይላል። አስሮ ረክሱ በምግባሪሆሙ በስራቸው በአስተሳሰባቸው ጎሰቆሉ ረከሱ ይላል። አድነን በሉ እስቲ እግዚአብሔርን አምላካችን ሰነፍ ልብ እንዳይኖራችሁ። ሰነፎች በውጭ ቀርተዋል፣ በር ተዘግቶባቸዋል። ልባሞች ግን ከሙሽራው ጋር ገቡ። ደስ ይበላችሁ። ከሁሉ መድኃኔዓለም አመስግኑት እስቲ። ልባሞች ከሙሽራው ጋር ሲገቡ ሰነፎች በሩ ተዘጋባቸውና በውጭ ቀሩ ይላል። ስለዚህ እግዚአብሔር አምላክ ከእኔም ከእናንተም ከሁላችን የሚፈልገው ንጹሕ ልብ፣ የሚያምን ልብ፣ የተከፈተ ልብ፣ ቂም ያልያዘ ልብ፣ ይቅርታ የሚያውቅ ልብ እግዚአብሔር ይፈልጋል። ይሄንን ስጡኝ ብሏል እግዚአብሔር። ይሄን ለመስጠት እግዚአብሔር አምላክ ያብቃል። አሜን። የመጀመሪያው ጥያቄ ይሄ ነው። የመጀመሪያው እግዚአብሔር ስጡኝ አላችሁ፣ ስጡኝ በፈቃዳችሁ አምናችሁ ስጡኝ አላችሁ። ይሄንን ነው አንድ። ሁለተኛው ደግሞ የታጠበ ሰውነት። እስቲ በሉ የታጠበ ሰውነት በሉ እስቲ። የታጠበ ሰውነት በሉ እስቲ። በምንድን ነው የሚታጠበው? በምን ይታጠባል? ንገሩኝ። ሁላችሁም ውሃ ታጥባችሁ ይሆናል። ልብሳችሁንም አጥባችሁ ይሆናል። ገላችሁንም ታጥባችሁ ይሆናል። በየቀኑ ብዙ ጊዜ የምትታጠቡ ሰዎች ልትኖሩ ትችላላችሁ። ግን በውሃ ይጠፋል እድፍ? የኃጢአት እድፍ ይጠፋል? እንዲህ ይላል እግዚአብሔር። ያዕቆብ መልእክት ምዕራፍ 1 ቁጥር 27 ስንት አልኳችሁ? ሰምታችሁኛል? ያዕቆብ መልእክት ምዕራፍ 1 ቁጥር 27 ሰውነታችሁን በሉ ሰውነታችሁን ከዓለም እድፍ ጠብቁ። ከዓለም እድፍ ሰውነቱን የጠበቀ
እርሱ ይድናል ይላል። የዓለም እድፍ ኃጢአት ነው። እግዚአብሔር የሚፈልገው ሰው ሁለተኛ ኃጢአቱን የተናዘዘ ቤተ መቅደስ መምህራችን ያስተማሩን ቃለ ሕይወት ያሰማልን አባታችን መምህራችን የታጠበ መንፈስ ቅዱስ ያረፈበት ቤተ መቅደስ ይፈልጋል እግዚአብሔር። የምታስረክቡት ቤተ መቅደስ ያስፈልገዋል። የተቀደሰ በንስሐ ታጥቦ የተዘጋጀ ሰው ነው። መቼም ዛሬ አሁን አስቀድሶ የሚቆርብ ሰው ሊኖር ይችላል። ገብቷችኋል? ዛሬ ለመቁረብ ምን ያስፈልጋል ነው? አንደኛ መጀመሪያ 3 ነገሮች ያስፈልጋሉ። አንደኛ ተጸጽቶ አምኖ ሄዶ ለካህን ኃጢአቱን መናዘዝ ያስፈልገዋል። ሁለተኛ ከካህኑ የተቀበለውን ቅኖና መጨረስ ያስፈልገዋል። ሶስተኛ ቅኖናውን ጨርሻለሁና ፍታኝ ብሎ ወደ ነፍስ አባቱ ሄዶ ፍትሐት ዘወልድ ያስደግማል ማለት ነው። ከዛ በኋላ ነው የሚቆርበው። 3 ነገር ሲጨርስ ኃጢአት መናዘዝ 1፣ ቅኖና መቀበል 2፣ ሲጨርሱ ደግሞ ሄዶ ፍትሐት ዘወልድ አስደግሞ ተፈቶ ታጥቦ ታጥኖ ወደ ቤተ መቅደስ መግባት፣ ሥጋው ደግሞ መቀበል። እነኚህ 3 ነገሮች ያስፈልጉታል ማለት ነው።